2010 የለውጡ የመጨረሻው አመት ላይ ከውጭ ንግድ የተገኘው ገቢ 2.6 ቢሊዮን አሜሪካን ዶላር ነው ሙሉ አመት። ባለፉት 8 ወራት 4.5 ቢሊዮን አሜሪካን ዶላር ደርሷል። ስለዚህ በ2.6 እና 4.5 ቢሊዮን ኦልሞስት ኒርሊ ሃፍ ሆኗል በ8 ወር። የአመቱ ምን ጠብቀው ከ6 ቢሊዮን ዶላር በላይ ነው። ኢትዮጵያ ልክ አይደለም፣ ከዚህ በላይ ማደግ ነበረበት። ነገር ግን ኢኮኖሚያችን ለዓለም ክፍት ሳይሆን የቆየበት ሁኔታና ብዙ ማክሮ ኢኮኖሚ ማሻሻያዎች ባለመተግበራቸው ምክንያት ወጪ ንግዱ ከነበረበት መንገራገጭ ወጥቶ ወዳደገበት ደረጃ የገቢ ፍላጎትን ወደሚቀራረብበት ደረጃ እየመጣ ያለበት ተስፋ ሰጪ እምርታ ላይ ነው ያለው። የውጭ ንግድ ተወዳዳሪነት በዋጋ በጥራት በማምረት በተለይ በብዙ ምርቶች አምርተን ነው ተወዳዳሪ መሆን የቻልነው። ቡና በለውጡ የመጀመሪያ ጊዜያት አመታዊ ከፍተኛ አፈጻጸም የነበረው ከቡና ይገኝ የነበረው ገቢ 700 ሚሊዮን ዶላር ነበር። ባለፈው አመት 2016 1.4 ቢሊዮን አሜሪካን ዶላር ገቢ ተገኝቶበታል ከቡና። ዘንድሮ ከቡና ከ2 ቢሊዮን ዶላር በላይ ይጠበቃል። ይሄ ሆነበት ቡናን በአረንጓዴ አሻራ አማካይነት የቡና ዛፎች በመተከላቸው የቡና አምራችነት ደረጃችንም ከነበርንበት 5ኛ ደረጃ ወደ 3ኛ ደረጃ መጥተናል። አሁን ላይ ከብራዚልና ቪየትናም ቀጥሎ 3ኛው ትልቁ የቡና አምራች ሀገር ኢትዮጵያ ነች። በሚቀጥሉት 5 ዓመታት ጊዜ ውስጥ 2ኛው ትልቁ አምራች ሀገር እንሆናለን። ሀገር ውስጥ የተሰራ ስራ ነው የውጭ ንግድን ተወዳዳሪ የሚያደርገው። ከማምረት የሚነሳ ንግድ ስለሆነ የምንከተለው የንግድ ስትራቴጂ አንደኛው ጉዳይ እሱ መያዝ ጠቃሚ ነው የሚሆነው። ሁለተኛ የኛ ምርቶች የዴስቲኔሽን ኮንሰንትሬሽን ችግር ነበረባቸው። የመዳረሻ ገበያ ኮንሰንትሬት የማድረግ የተወሰነ ነገር ብቻ ነበር እንልክ የነበረው። አሁን ቡና ብዙ ሀገር ይደርሳል። አዳዲስ ገበያዎች የተከፈቱ እየመጡ ነው። አዳዲስ እድሎች እየመጡ ነው ያሉት። ኮንትሮባንድ ኢነስ የሚብዛም እየቀነሰ ነው ያለው። ስለዚህ በጋዊ ንግድ አማካኝነት ምናደርጋቸው ከዓለም ጋር የንግድ ግብይት እያደገ እየመጣ ነው ያለው። ይሄ ሊያሰፉ የሚችሉ የአፍሪካ ነፃ ንግድ ቀጠና ትግበራ፣ የዓለም ንግድ ድርጅት አባልነት ድርድር የሚባሉ ጉዳዮች አዘ ኢንድ ኦፍ ዘ ዴይ የገበያ ድርድር ነው፣ የገበያ ማስፋት ነው። ኢትዮጵያ ምርት በህግ ወደሚመራበት ወደሚታወቅ እና ወደሚገመት የንግድ ከባቢ ማሻገር ያስፈልጋል። ኢትዮጵያ ባጠረ ጊዜ ከተመረጡ ሀገራት ጋር የሙከራ ንግድ ትጀምራለች አፍሪካ ነፃ ንግድ ቀጠና ላይ። ስለዚህ በጣም ኢትዮጵያን ንግድ በተለይ ኢንትራ አፍሪካ ትሬድ የሚባለው አፍሪካኖች ከአፍሪካን ሀገራት ጋር የሚያደርጉት የውስጥ ንግድ 20% ዘለለ አይደለም፣ 80% አሁንም አውሮፓና ኤዥያ ነው እየላክን ያለ ነው። የኛ ፍላጎትና መሻት በአፍሪካኖች መካከል የሚደረገው ንግድ ከተሳለጠ አንደኛ ከውጪ አንፃር ኮምፒቲቲቭ ያደርገናል። ብዙ ሀገራት ሩቅ ናቸው። በትራንስፖርት የሚበላውን ገንዘብ ባጠረ ሁኔታ ኤክስፖርት ማድረግ ይቻላል። አሁን ሲጀምሩ ጥሩ ውጤቶች አሉ። ለምሳሌ ጥራጥሬ ኤክስፖርት አንደኛው ፓኪስታን ነው እየላክን ያለ ነው ጥራጥሬ ነው ወሰነ እንደሆነ። ሁለተኛው ህንድ ነው። ሶስተኛው ግን ኬንያ ነው። ከኬንያ ጋር ያለውን ወደ ታንዛኒያ መድገም ነው፣ ወደ ሳውዝ አፍሪካ መድገም ነው። አፍሪካ ላይ ሻምፒዮን አድርጋ መውጣት አለበት ኢትዮጵያ። ቡናችን ለምንድነው አውሮፓ ደርሶ ተመልሶ አፍሪካ ሀገር የሚመጣው? ቀጥታ ወደ አፍሪካ ሀገር ለምንድነው ማለከው የሚለው ጉዳይ ሰፋፊ ውይይቶች ያጫርን ያለ ነው። በአፍሪካ ነፃ ንግድ ቀጠና አማካይነት ስንገባ ኢትዮጵያ በጣም በራስ የመታመን ስሜቷ ከምንም ጊዜ በላይ እየጨመረ ነው። እሱ ደግሞ መነሻው የምርትና ምርታማነት ሀገር ሆነናል።